አልተዋችሁ፣ የሟች ልጆች ትሆኑ ዘንድ አልተዋችሁ። የምን ልጆች? የሟች ልጆች ትሆኑ ዘንድ ለማርያም እነሆ ከማርያም ኃይልን እስክትለብሱ ድረስ፣ ክብርን እስክትለብሱ ድረስ፣ ሞገስን እስክትለብሱ ድረስ በጸንታችሁ ቆዩ። ቤት በኢየሩሳሌም አያችሁ፣ ጸንታችሁ ቆዩ። በዚያ ካልቆያችሁ ግን አጽናኙን መንፈስ ቅዱስ አታገኙም። አይበርድላችሁም፣ ኃይል ቢሰጣችሁም፣ ብርታት ቢሰጣችሁም፣ የሚያረጋጋችሁም፣ ሕያው የሚያደርጋችሁም፣ ከእናንተ አልፎ ሙት እንድታስነሱ የሚያደርጋችሁም እነሆ መንፈስ ቅዱስን የምታገኙት በኢየሩሳሌም ስትቆዩ ነው አላቸው። እውነት ለመናገር ያቺ ኢየሩሳሌም ማን ትሆን? ማናት ኢየሩሳሌም? የሐዋርያት ኢየሩሳሌም ኢየሩሳሌም ናት። ተዋሕዶ ያቺ የተዋሕዶ አንድነት አዳራሽ የማርያም እነ ማርቆስ ቤት የመጀመሪያዋ ቤተ ክርስቲያን ያቺ ቅዱስ ያደረገ አሰበች። እንዴት ቤቴ መሆን ያለበት የጸሎት ቤት ነው፣ የቅድስና ቤት ነው። ስለዚህ እያለው የሰጠኝ አንተ ነው፣ ለአንተ ሰጥቼሃለሁ አለች። ነው ቤት ሰጠች። እስኪ አስመልኩ ገንዘቧን
ምግብ እያልኳቸው አይደለም፣ ከመጠን በላይ ማለት ነው እንጂ ምግብ ያስፈልጋል። ስጋችን እንድትንቀሳቀስ ነፍሳችን አብራ ተባይዳ ያስፈር እንድትሰራ ያስፈልጋል። ይህ በመጠኑ ነው እንጂ ምንደረገ ይላችሁ ሰው የበቃ ሲሄድ በጾሙ የያችን ታላቅ ለመሆኑ ተረድቻለሁ ማለት ነው። ስለዚህ ሰው እየጠና ሲሄድ ምኑን ይተዋል? ምግቡን ይተዋል። እሺ ለዚህ ዘመን ሶስት ጊዜ አራት ጊዜ የሚመገቡ ሰዎች የትኛው ይሻላል? እዚህ ጋር ሰው ና ወይ ና ወደ አብሶ ተጣጥቆ ለዝሙት ይዳርጋል፣ እግዚአብሔርን ያስክዳል። ይህ ብቻ አይደለም፣ ከወንድም ጋር ያጣል የለም ብዙ ትዳር የመጣው ሰው ጋር አይደለም ወገን አብሶ ተተሰረው ተገባለ አየ ትዳር ራሱ የመጣው ሰው ጋር እኮ ነው። ማብዛት አብዝቶ መብላት ለሰው አለመሰል አብዝቶ መመገብ አይምሮ ይደፍናል። አይምሮ ሲደፈን ለሰው አታስብ እና የዚህ ዘመን ትውልድ እንዲህ እያደረገ አብዝቶ ይበላ በጸናው ለመናገር የሚኖረው ግን ቢበዛ 50 60 70 ነው ከተጻፈው ማለት ነው አይደል? እሺ እንዲህ ከሆነ ሳይበሉ የኖሩ አባቶቻችን ስንት ዓመት ኖሩ? እዚህ ላይ ነው እንጂ ማወቅ ያለብን ስንት ዓመት ኖሩ? እንኳን ምግብ ይቅርና የእናታቸውን ጡት ራሱ ያልጠቡ ቅዱሳን አሉ። ስንት ዓመት ኖሩ? ንገሩኝ፣ ስንት ዓመት ኖሩ? እስኪ አቡነ ገብረ መንፈስ ቅዱስ የምታወቁ እጃችሁ ነው። አባታችን አቡነ ገብረ መንፈስ ቅዱስ ታውቃቸው ምን ነው? አቡነ ገብረ መንፈስ ቅዱስ የምታውቁ እጃችሁ ናት ሁላችሁ። ስንት ዓመት ኖሩ? አቤት ስንት ዓመት ነው ኖሩ? አቡነ ገብረ መንፈስ ቅዱስ በረከታቸው ይደርብንና ከተወለዱለትና ሰዓት ጀምሮ የቤተክርስቲያናችን ታሪክ እንደሚነግረን የእናታቸውን ጡት እንኳን አልጠቡም። እንኳን ምግብ ሊበሉ አይደለም መልአክ ዘበምድር ነው የሚላቸው። ግን የቆዩት ወገኔ 562 ዓመት። አየው የጸሎትን ብርታት፣ የቅድስና ብርታት። ለካ በጸሎት ነው የሚረዝመው፣ ለካ በቅድስና ነው የሚረዝመው። ጤና የሚገኘው ለካ በቅዳሴ ነው፣ በሥጋው ደም ነው፣ በንስሐ ነው። ስለዚህ ምን ተባሉ ሐዋርያት? ይቅርታ እነሆ በኢየሩሳሌም ቆዩ ተባሉ። ክርስቶስ አረገ፣ ሐዋርያት በኢየሩሳሌም ቆዩ። 10ኛው ቀን ሞላ። በዛሬው ዕለት እነሆ በኢየሩሳሌም አዳራሽ አንድነት ተሰብስበው ዋበ ተፈጸመ መዋዕለ ጴንጤቆስጤ ይላል። እንዘሃለው ኩሎ በኅቡረ ሀብተኔ ሁላቸውም አንድ ላይ ተመልከቱ፣ በአንድነት ሳሉ መጻግብተ ድምፅ ሰማይ ይላል። ከሰማይ ምን መጣ? ከሰማይ ምን መጣ? ድምፅ መጣ። እንዴት ያለ ድምፅ? ከመነፋስ አውሎ እንደ ነፋስ አውሎ ያለ ድምፅ ከሰማይ መጣ። ወደ ወረዱ የሆኑ በሐዋርያት ላይ ተቀመጠ። እንደ እሳት ያለ ከብእሳት ከፍራን ዘይት ከፈል እንደሚከፈል እንደ እሳት ፍም እንደ እሳት ላንቃ ያለ ከሰማይ ወረደና በሐዋርያት ላይ አረፈ። ስሙ የተመሰገነ አመስግኑ ተባካቸው። በምን ሳሉ ነው መንፈስ ቅዱስ የመጣ? በአንድነት ሳሉ መልስ መንፈስ ቅዱስ ወረደ። በአንድነት ነው እና ያለ ነው መንፈስ ቅዱስ ይወረድልን። አያችሁ፣ በአንድነት ስንኖር ከመካከላችን የሚኖረው ማን ነው? መንፈስ ቅዱስ ነው። ስንለያይ ደግሞ ሰይጣን ነው ከመካከላችን የሚገባው። ወገኖች እባካችሁ አንለያይ፣ እባካችሁ አንለያይ፣ አንድ እንሁን። ጠላት እንኳን የምናሳፍረው አንድ ሆነን ነው። እባካችሁ እንኳን መንፈሳዊውን ጠላት ሥጋዊውን ጠላታችን ራሱ እንኳን ሥጋዊውን ይቅርና መንፈሳዊውን ጠላታችን ሰይጣንን የምናሳፍረው ስንት ስንሆን ነው? አንድ ስንሆን ነው። ምን አለ ጌታ በወንድ ታውቁታላችሁ አይደል? ምንድን ነው ያለው? ማቴዎስ ወንጌል ምዕራፍ 13 ቁጥር ላይ ምን አለ? አንድም ሁለቱም ሦስትም ሆናችሁ ብትሰበሰቡ ምን አለ? በመካከላችሁ ይገኛል። አያችሁ፣ አንድ መሆን እግዚአብሔርን ያስገኛል። አንድ መሆን ክብርን ያስገኛል። አንድ መሆን አገርን ያስጠብቃል። አንድ መሆን ቤተክርስቲያን ያስጠብቃል። አንድ መሆን ዋጋ አለው። አንድ መሆን ክብር አለው። መለያየት ደግሞ ሞት ነው ወገኔ። እባካችሁ አልጠበበንም እኮ ምን ጠበበ? የምንበላው እኮ አላጣንም፣ የምንጠጣው አላጣንም። ያጣነው አስተዋይ የሆነ አይምሮ፣ ያጣነው ወደ ሰፊነት እናጣነው። አይምሮ ሰፊ ሰፋ አይምሮ ያጣነው
በእኛ ሚደርግ ይሆናል። በምን አምሳል ነው የመጣው? ሁለት ቃል ነገራችንና ትምህርት ይላል። አንደኛ የወረደላቸው በነፋስ አምሳል፣ ሁለተኛ በእሳት አምሳል። የወረደው ወደ ሐዋርያት ነው። በነፋስ አምሳል በእሳት አምሳል የወረደበት ምሳሌ አለው። የወረደው በጸሎት ወደ ጸኑት ወደ ሐዋርያት ነው። ይህ ከሆነ በነፋስ አምሳል በእሳት አምሳል ወደ ሐዋርያት ከወረደ በኋላ ሐዋርያት ምን አገኙ? ምንድን ነው ያገኙት? መጀመሪያ በነፋስ አምሳል የወረደበት መንፈስ ቅዱስ ምንድን ነው ካላችሁ፣ ነፋስ ረጭቅ ነው። ነፋስ ምንድን ነው? ነፋስን ታዩታላችሁ። ሲነፋስን ያየሉ ስጋ ታዩታላችሁ። ግንዛቤን ግን ሲያጎዛጉዘው ግን ያለ። ስለዚህ ነፋስ ምንድን ነው? ረጭቅ ነው። ለዚህ ነው አምላካችን እግዚአብሔር ለኒቆዲሞስ ምስጢረ ጥምቀትን ሲያስተምረው እውነት እውነት እላለሁ ዳግመኛ ነው ከውኃና ከመንፈስ አለው ካልተወለድክ የእግዚአብሔር መንግሥት አታይም። ከምን ካልተወለድክ? ከምን ካልተወለድክ? ይህን ያለው ማን ነው? መድኃኒዓለም ክርስቶስ። ዳግመኛ ካልተወለድክ ተመልከቱ። በአርባ ቀን በሰማንያ ቀን ከውኃና ከመንፈስ ቅዱስ ካልተጠመቃችሁ ካልተወለዳችሁ የእግዚአብሔር መንግሥት አታዩም፣ እንኳን ልትገቡበት አታዩም ይለናል። ማነው? መድኃኒዓለም። እሺ ዛሬስ ይጠመቃል የለም? ከእናንተ ቤት ይጠመቃል የለም? አለ የለም? ኧረ እባክህ ወገን ያሳሳተ በቃ ያሳስተ አዎ እየው እንጂ ክርስቶስ ነው። ይህ ብቻ አይደለም እኮ ምን አለ? እውነት እውነት እላችኋለሁ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔም ከእርሱ ጋር ለዘላለም አብሬው እኖራለሁ። ሥጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም። ከእናንተ ነገ ሥጋው ደግሞ አለ እና ምን ፈልገህ ነው? ራስህን ጠብቅ እንጂ ጥምቀት ከሌለበት ሥጋው ደግሞ ከሌለበት ክርስቶስ የለም። እባክህ ጾም ከሌለበት ጸሎት ከሌለበት ቅድስና ከሌለበት ጸበል ከሌለበት መስቀሉ ከሌለበት ከዚያም በላይ እናት ዓለም ድንግል ማርያም ከሌለችበት አሁን ደግሞ በተለይ እንዴት ነው ድንግል ማርያም ከሌለችበት እንዴት ይሆናል ወገኔ? እንዲህ አለ እኮ። ስለዚህ ምን አለው? እንዲህ ብሎ ሲያስረዳው ኒቆዲሞስ ወዲያው በጣም ረቀቀበት። እንዴት የሰው ልጅ ካደገ በኋላ ከጎለመሰ በኋላ ከሸመገለ በኋላ እንዴት ወደ እናቱ ማኅፀን ገብቶ ሁለተኛ እንዴት ሊወለድ ይችላል? ይሄ ነገር አልሆነም ሲል ምን አለው? እስመ ነፋስ በፈቀደ ይነብር ቃል ወተሰምዕ ወይተአምር አበ ይወርዳል ይመስል። እነሆ ነፋስ ሲነፍስ ዛፉን ሲያወዛውዘው ውሃውን ሲያናውዘው ትመለከታለህ። ነገር ግን ወዴት እንደሚሄድ ወዴት እንደሚመጣ አታውቀውም። ከመንፈስ ቅዱስ የሚወለዱት ምንድን ነው? እንደዚህ ነው። እስመ ዘተወልደ እምሥጋ ሥጋ ውእቱ፣ ከሥጋ የተወለደ ሥጋ ነው። ወዘተወልደ እምመንፈስ መንፈስ ውእቱ። አየህ፣ ከመንፈስ ከረቂቁ የተወለደ ግን ረቂቅ ነው። ስለዚህ አለ የእኔን መንግሥት መውረስ የሚችለው በአርባና በሰማንያ ቀን ተጠምቀው። ደስ ይበላችሁ። በአርባና በሰማንያ ቀን ተጠምቀው መንፈስ ቅዱስ አግኝተናል። ደስ ይበላችሁ ባካችሁ። ትልቅ ደስታ ይሆናል። ስለዚህ በነፋስ አምሳል የመጣው ለዚህ ማለት ነው። ሁለተኛ እንደምታውቁት ነፋስ ያያል። ነፋስ ምንድን ነው? ነፋስ ኃያል ነው። ግንቡን ሁሉ ያፈርሳል፣ ይነዳል። ነፋስ ኃያል ነው። ሁሉ ነገር ያደላድላል። እነሆ መንፈስ ቅዱስ ምንድን ነው? ኃያል ነው። ቸርነቱ ምሕረቱ ካልከለከለ ሁሉም ማጥፋት ይቻላል፣ ሁሉም ማድረግ ይቻላል። ስለዚህ ኃያልነቱን ረቂቅነቱን ለመግለጥ ምን አለ? በነፋስ ተገለጠ። ሁለተኛ በምን ተገለጠ? በእሳት ተገለጠ። እሳት ምንድን ነው? እንደምታውቁት እሳት ረቂቅ ነው። መንፈስ ቅዱስ ረቂቅ ነው። እሳት ኃያል ነው። መንፈስ ቅዱስ ኃያል ነው። ብዙ ሀሳብ ያለ አንዱ ብቻ ላንሳት ነገር እየሳለ ነው ይገልጻል። እሳት ማዛ ኃይልን ያመጣል። እችን ብቻ ምን ያመጣል? ምን ያመጣል? በእሳት የሚመስል ነገር ከሩቅ ይሸጣል አይደል? እናቶቻችን እንጀራውን ሲጋገሩት ከሩቅ አይሸጥም። ከሩቅ አይሸጥም። ወጡን ሲሰሩት በደንብ አድርጋችሁ እንግዲህ የምታስተናግዱበትን እንጀራ እንግዲህ የምታስተናግዱበትን ወጥ ሲሰሩ ከሩቅ ነው የሚሸጠው አይደል? እንጀራው ከሩቅ ይሸጣል። በምን ስለበሰለ? በእሳት ስለበሰለ ወገኔ። አየው፣ በእሳት የበሰለ ነገር ደግሞ ምን ይሆናል? ጤና ይሆናል። ያልበሰለ ጤና አይሆንም፣ የበሰለ ጤና ይሆናል። እና ምንድን ነው መንፈስ ቅዱስ በአምሳለ እሳት የወረደበት ጋር ላይ በእሳት የበሰለ እነሆ መዓዛ ለሚያመጣ ሽታ እንዳለው የመንፈስ ቅዱስ በእሳት የወረደበት ምክንያት የመንፈስ ቅዱስ ማደሪያ የሆነ ሰው የቅድስና መዓዛ
አመስግኑ። እናንተ የተጠመቃችሁ አይዟችሁ አይበርዳችሁም፣ ክርስቶስን ለብሳችኋል አለ መድኃኒዓለም ክርስቶስ። ልብስ ብቻ ምን ያስፈልጋል? ልብስ ለብሰን እኮ ምግብ ያስፈልገናል። ጌታችን ሆይ ምን እንመገብ አሉት ሐዋርያት። ምን ችግር አለ? ሥጋዬን ደሜን ተመገቡ። ይህ ብቻ አይደለም ክርስቶስ እንደገና ደግሞ አገሩ ዙራችሁ ሄዳችሁ አስተምሩ ብለናል። እነሆ ወደ ሩቅ አገር እኮ ስንሄድ ጫማ ያስፈልገናል። እንዴት እናደርጋሉት? ቁሙን ከወይቱ ታሴና ከማይወገን ዘበሰላም አላለም። የወንጌልን ጫማ ተጫምታችሁ ሂዱ። እንዲህ ከሆነ ደግሞ ጌታችን ጠላት ሲመጣ የምንከላከልበት በትር ያስፈልገናል፣ ዘንግ ያስፈልገናል፣ መቆሚያ ያስፈልገናል። ሐዋርያት ምናሉ ምርጉዝ ሆኑ ጻድቃን መስቀለ ሕይወት የሕይወት ክብር የተገለጠበት ምርጉዝ የሚሆናችሁ ምን እሰጣችኋለሁ? መስቀሉ እሱ ናቸው። እንዲህ አድርገን ደግሞ አስተምረን ስንመለስ ሐዋርያት ቤት ማረፊያ ያስፈልገናል። ቤት ፈለጋችሁ ቤተ ክርስቲያን በደም የመሰረቷት ቤተ ክርስቲያን እሷ ታረገው ቤት ስትመዳለ አለባካቸው አመስግኑ። አያችሁ። ስለዚህ ሰው የመንፈስ ቅዱስ ማደሪያ ሲሆን የክርስቶስ መዓዛ ይሆናል ማለት በዚህ በረከት ይባረካል። እባካችሁ የክርስቶስ መዓዛ ይኖረን እባካችሁ ወገኖች። እናንተ ልጆች አላችሁ አይደል? ብዙዎቻችሁ ልጆቻችሁ የእናንተን የልብስ መዓዛ ማሽተት ይፈልጋሉ አይደል? ማወቅ ይፈልጋሉ አይደል? ተመልከቱ። እናት አባት የእናት ልብስ ለልጅ የአባት ልብስ ለልጅ መዓዛ እንደሚሆን ሁሉ ልጅ የእናትና የአባቱ ልብስ በመዓዛ እንደሚለይ ሁሉ ክርስቲያኖችም የሚለዩት በክርስቶስ መዓዛ ነው። በክርስቶስ መዓዛ ነው የምንለየው። ባካችሁ እስኪ አንድ ነገር ልንገራችሁ። ለብሰን ስንሄድና ራቁታችንን ስንሄድ የክርስቶስን የምንመስለው በየትኛው ነው? ያው ከዚህ ስንሰበሰብ የማንን እንመስላለን? የክርስቶስን እንመስላለን። እናቶች የማን ትመስላላችሁ? የድንግል ማርያም ልጆች። አባቶች ሳ የማን? የክርስቶስ ልጆች። በምን? በአለባበሳችን፣ በሕይወታችን፣ በአገልግሎታችን፣ በጾማችን፣ በጸሎታችን የማይጀመር አገልግሎት የለም። ስልጣነ ክህነቱ የሚሰጥ በመንፈስ ቅዱስ፣ ቅዳሴ የሚሰጥ በመንፈስ ቅዱስ፣ ጸሎት ስንጀምር ራሱ የምንጀምረው በመንፈስ ቅዱስ፣ ማየት ስንወርድ በመንፈስ ቅዱስ፣ ማየት ሲጀምር በመንፈስ ቅዱስ፣ በመንፈስ ቅዱስ የማይጀመር አገልግሎት የክርስቲያኖች የለም። ከዚያ በላይ ደግሞ ዛሬ ማን የተወለደችበት ወርሃዊ በዓል ነው? እናት ዓለም ድንግል ማርያም የተወለደችበት ስሟ የተመሰገነ አመስግና ትላላችሁ። ሁላችሁ ተመስገኑ። ስለዚህ ሁላችሁ ቅዱስ ጴጥሮስ እንዲያድርጉ ሲያስተምር ህዝቡ ምን አሉ? አባታችን ሆይ ምን እናደርግ እንዳሉ እኔም ደግሞ አንድ ቃል አዛችኋለሁ። ከተቀመጣችሁ ተነሱ። ሁላችሁ ተነሱ። እኔ ዛሬ የማዛችሁ ማን ነው? እግዚአብሔር መንፈስ ቅዱስ ነው። እኔ ለምሳሌ ነው። እኔ ከእናንተ የተሻለ ወገን አንዱ ብላቴና ነኝ፣ ግን ምን ያዛችኋል? እግዚአብሔር መንፈስ ቅዱስ ያዛችኋል። ስለዚህ ምን እናድርግ ዛሬ? እንደምታያት ገና እንደው ጀማሪ ናት። እንደምታዋል የማን ቤት ናት? የእናት ዓለም ድንግል ማርያም ቤት ይባላል። እያያቸዋል ነው ቤቷ እና ጀማሪ ናት። ታማን እያየች እኔና እናንተን እያየች ናት። እና ምን እናድርግ ዛሬ? አንደኛ በረከት ለማግኘት በእውነት ለመናገር ይህን ስላችሁ ደግሞ ማስገደ ስትሰጡ እግዚአብሔር ያየናል፣ መንፈስ ቅዱስ ይባርከናል፣ ድንግል ማርያም ትባርከናለች እያላችሁ ሁላችሁ ሁለት ሰዎች ወደ ቤተ መቅደሱ መጡ። ምን ለማድረግ? ጸሎት ለመጸለይ፣ ቅዳሴ ለማስቀደስ መጡ። አንዱ እንደው ዝም ብሎ ሳይጸጥ ተመለሰ። አንዱ ደግሞ ምን ብሎ ተመለሰ? ጸድቆ ተመለሰ። ሁላችንም ጸድቀን እንድንመለስ ቅዱስ ፈቃዱ ይሁን። ጸድቃችሁ መመለስ የምትፈልጉ ሁላችሁ እጃችሁን ታወጣላችሁ። ሁላችሁ ጸድቃችሁ መመለስ የምትፈልጉ የማትጸድቁ ሰዎች እንግዲህ
እናቴ ድንግል ማርያም ልመናዬን ሰምታኛለች፣ የእናንተንም ልመናችሁ ትስማችሁ ብላ 1100 እግዚአብሔር ይመስገን።